አይቼዋለሁ። ግን ሁሌም ቢሆን ይጸጽተኛል ያ ነገር በማድረጌ። ምክንያቱም ያ ነገር በሰላምና በፍቅር ማለፍ እችል ነበር በሰዓቱ እና ብዙም ዋጋ አስከፍሎኛል ያ ነገር ማለት ነው። ከሰው ጋር በመጋጨቴ እና ከሰው ጋር በመጣላቴ በጣም ብዙ ዋጋቶች አስከፍሎኛል። ማጣት ማልፈልገው ሰው አጥቼበታለሁ። ብዙ ነገሮች ያጠውበት ታይም ነበር እና እኔ አሁን ላይ በቻልኩት አቅም ራሴን የሚጠቅመኝ ነገር በቃ አለ ሰዎች እንዳለማስቀየም እና ራሴን እኔ አሁን አላማ አለኝ። ለምሳሌ እናቴን አባቴን መርዳት ፈልጋለሁ። እኔ አሁን ያለሁበት ሁኔታ ከፍ ማድረግ ፈልጋለሁ ራሴን እና ለዛ ነገር ነው መቆም መስራት የምፈልገው። አሁን ከአቤላ ጋርም ከአንተ ጋርም በመስማማት ውስጥ ነው መኖር ፈልገው እንጂ በመጣላት ውስጥ መኖር አልፈልግም። እና ከቻልን እኛ ወጣቶችንን እርስ በእርስ ተደጋግፈን ነው ማደግ ያለብን። እርስ በእርስ ከምንበላላ እርስ በእርስ ተደጋግፈን የኔ አባት የትልቅ ሰው ምክር እግዚአብሔርን የትልቅ ሰው ምክር ብንለወጥ በጣም ደስ ይለኛል። እስቲ አቤል አንድ ጥያቄ ልጠይቅህ። አንተ እንዳትጠይቀኝ ኤፍሬም ይጠይቀኝ። ኖ አይደለም። የሰው ልጅ መማር አንተ ሲጀመር ሸረኛ ነህ ታስታውቃለህ። አቤል ድንጋይ ራሳቱ ጭንቅላትን አሰራው። አቤል የሰማኝ ነው። እስቲ መማር እፈልጋለሁ መረዳት እፈልጋለሁ ብላል። የሰዎች ደስታ የሰዎች ሰላም ያስደስትሃል? በሰዎች ደስታ ውስጥ አንተ ደስተኛ ትሆናለህ? እስቲ አንድ ጥያቄ ልጠይቅህ። ደስተኛ የምትሆነው በምንድን ነው? እደሰታለሁ። ሰው ሲደሰት ማለት ነው፣ ደስተኛ ሲሆን ማለት ነው። ሳያስመስል የሚደሰት ከሆነ እደሰታለሁ። ካሌብ ማነህ? ልጅ ካሌብ። አይ አቤል አሁን እዚህ ጋር አፋ እንከፋፈት ገብቷል። ባወራ ነው ልክ እንገመታለን እና ስነስርዓታችን ይዘን በስነስርዓት እናወራ። ሲጀመር በዚህ ሰሞን ሞቲቬሽናል ስፒከር ሆናል። አልተቻልክም። ቢኒያም እንዳንተ አፍን መክፈት እችላለሁ፣ እንዳንተ መሳደብም መናቆርም እችላለሁ። ገብተዋል። ግን ደግሞ አሁን እዚህ ጋር ኤፍሬምን አክብሬ ሙባረክን ካሌብን አክብሬ እና ደግሞ ከምንም በላይ ቤተሰብ አሉ እና በስነስርዓት የምታወራው ነገር እየለየ እየመረጥክ ቢሆን አሪፍ ነው። ገብተዋል። ቢኒ እኔ የምልህ እዚች ጋር 50 ምናምን ሰው ይታየኛል እና አቤላም ሙቢም አለ እና ለእነዚህ ሰዎች ጥሩ ነገር ብናስተላልፍ እና ጥሩ ነገር ብናስተምር ደስ ይለኛል እና ከየራሳችን ብንጀምር አሪፍ ነው። እስቲ ቢናዬ ምን ትለናለህ? የሆነ ነገር ብትለን ደስ ይለኛል። አይ ስለምን ከምናውቀሩ ርዕስ እንውጣ እንዴ? እኔም ደስ ይለኛል። ገብቶሃል? እሺ እኔ ኤፋ ካለ ኖርማል ነው። ኤፋ እዚህ ጋር ሙቢ እንዴት ነህ? ወይ እንዴት ነህ? አለን እዚህ ጋር በጣም ማከብራችሁ ኤፋና ሙቢ ያላችሁ፣ ሌሎቹ ተዋቸው። ከሰው ጋር መግባባት የማይችሉ ሰዎች ናቸው እና ስለዚህ እናንተ ስላላችሁ በክብር በስትክክል ብናወራ ደስ ይለኛል። ይህን ብሎታል። ከኛ ብዙ የሚጠብቁ ሰዎች አሉ። ከኛ ብዙ ለመማር የሚፈልጉ ሰዎች አሉ። እኛም ደግሞ ከአንተ ህይወት ልንማር እንችላለን፣ ከኤፍሬም ህይወት ከሙቢ ልንማር እንችላለን እና ጥሩ ጊዜ አሳልፈን ብንወጣ እኔ ደስ ይለኛል። እኔ እግዚአብሔር ሁሌም ቢሆን ሁሌም አቤላ ሙቢ ሁሌም ብላችሁ እቺ ታይም አትገኝም። ይህ ጊዜ አሁን የምናሳልፈው ጊዜ አናገኘውም ነገር እና ዛሬን በደንብ ተጠቅመንበት ብናልፍ አሪፍ ነው። ጥሩ ነገር ተጠቅመንበት ጥሩ ነገር ዘርተንበት ብንሄድ በጣም ደስ ይለኛል። ምክንያቱም ዛሬን አናገኘውም። ሁላችሁም በቻላችሁት አቅም ጥሩ ነገር እየሰራችሁ ጥሩ ነገር እየዘራን ብንሄድ ደስ ይለኛል። አይደለም ሙቢ? ትልቅ ሰው ልክ ነህ። እስኪ ሙቢ ነው ያላወራው እስካሁን። ሙቢ ሀሳብህን አካፍለን። ቆይ እኔ ትንሽ ቆይቼ ያወራል። ስለ ኖርማል አሁን ለእኛ ይጠቅማል የምትለው ለቤተሰብ ይጠቅማል የምትለው ለህይወትም ሊሆን ይችላል ነገርን እና ሙቢ እኔ የምሬን ነው። አንዴ ስለ ሙቢ ላውራ እና ሙቢ ከምታስቡት በላይ በጣም
በጣም ከምታስቡት በጣም ትልቅ ሰው ነው። እኔ አንዳንዴ የሰው ልጆችን ቀርባችሁ በደንብ አይታችሁ ነው እና መታወቁት እና ከድሮም ነው ማቀው ታውቃላችሁ። ድሮ ቪዲዮ አብረን ስንሰራ ከአብርሽ ጋር ሆነን ምናምን እና ብዙ ነገር አብረን አሳልፈናል እና ግን በተወሰነ ጊዜያቶች ትንሽ ተለያይተን ነበር በስራ ምክንያት ምናምን እና አሁን ደግሞ ድጋሚ አብረን የሆነ የሚፈጥርባችሁ ሰው የለም። ሳታስቡት ነገሮችን ቀድሞ ያስባል። ኤፊ እንደዚህ አታርግ፣ ይሄ ለአንተ ጥሩ አይደለም፣ እንደዚህ ለአንተ መጥፎ ነው፣ ለነገክ ገብቷችኋል። ለነገው ነው አብዛኛው ጊዜ የሚጨነቀው እና በጣም ጭንቅላቱ በጣም ነው ማደንቁ። እኔም በግል ብዙ ነገሮች ይመክረኛል። በቃ እንደ ታላቅ ወንድም አለኝ የምትለው ሰው ነው እና ሙቢ በዚህ አጋጣሚ ሙቢዬ በጣም ነው የምወደኝ። አባት ክበርልን። ኧረ እኔም እወዳቸዋለሁ፣ ግን ወር ልታስብሱኝ ነው መሰለኝ። አይ የምር ሰው እኮ ሲያጠፋ አጥፍታ ትክክል አይደለም የሚል ሰው በዚህ ሰዓት በጣም ፈልግ አታገኝም። እና አንተ ደግሞ ሰው ሲሳሳት ጥሩ መንገድ ላይ ሳይሆን ሲቀር ትክክል አይደለም ብለህ በጣም የምትመክር የሰው ደስታ የሚያስደስት ሁለታችሁ ነው። አቤላይ ወዬ ፋዬ እኔ የምልህ ስማኛ፣ ከስድቡ እንውጣና ማለት ነው። እሺ አባቴ። ያው እኛ ምክንያቱም አንድ ሰፈር ነው ያደግነው፣ የአንድ ሰፈር ልጆች ነን። እርስ በርስ ምን እንደሆነን እንተዋወቃለን፣ እንዴት እንዳደግን እንዴት እንደመጣን እንተዋወቃለን። እና እስከ ዛሬ ካሳለፍነው ወይም ደግሞ አንተ ካሳለፍከው ሊሆን ይችላል እና ምን የምትለን ነገር አለ? ወይም ደግሞ እዚች ጋር ቤተሰቦች አሉ፣ ለእነሱ ምን የምትላቸዋለህ? አሁን ያው ማውራበት ቦታ ያው ደስ ስለማይል ሌላ ቀን ባወራ ደስ ይለኛል። ይፋዬ ማለት አይመችም ለማውራት፣ እንደዛ ነው። ኤፍሬም ወይ የሶፊ አካውንት ነው እንደ 55,000 እኔ እንጃ፣ እኔ እርግጠኛ አይደለሁም። ላስገባት እሷ ትሆናለች። ሜቢ ምናልባት የእሱ አካውንት ነው። ሄሎ ሶፊ ነኝ። ሶፊ እንዴት ናችሁ? ደህና ነህ? ደህና ነኝ። ምን ላይ ናችሁ? ደስ ስትሉ ዝም ብለን ስለ ራሳችን እያወራን ነው። ሶፊ ዌልካም ብለናል። ደህና ነህ? እንዴት ነህ ሶፊ? ደህና ነኝ። ምንድን ነው እንደዚህ መጥፋት? ኧረ አልጠፋንም። ያው አንተና ኤፍሬም ጠፍታችኋል በጣም። እኔና ኤፍሬም ጠፋና? አዎ። ምን የድሮውን ያሳለፍነውን እስቲ አስታውሱ። እሱማ ልክ ነሽ። እሺ ቀጥሉ፣ ልስማችሁ። አቋረጥኳቸው። አስተያየት ናቸው። መካሪ ሰው ገብቷል። ምክር የሚያስፈልገው ጀማ ሶፊማ ከመጣች ብዙ ነገር ከእሷ መስማት እፈልጋለሁ። በጣም ብዙ ነገር። እኔ በጣም ከአንተ የማይረሳኝ ምን እንደሆነ ታውቃለህ? ቤት ማጽዳት ሰልችት። ቤተሰቦች ማያውቁት ነገር አለ። እኔና ሶፊ አንድ ግቢ አንድ ህንፃ ላይ ነበርን ተከራይተን። የምሬ ነው። እሷ 4ኛ ላይ ነበረች፣ እኔ 3ኛ ላይ ነበርኩ። ብዙ ላይ ፈላችሁ? አንድ ህንፃ ላይ ነበርን። እስኪ ሶፊ ንገሪኝ። ምስል እንደዚህ አይነት ነገር ከሙባረክ ደግሞ ማድረሰው ማለት ነው። በጣም ሮመዳን ነው እና በጣም ርቦታል። ከዛ ፊጥራ ምናምን እንደዚህ ፍጡር እሰራለሁ ብሎ በቃ ሽሮውን እንደዚህ ውሃ ነው ያደረገው ማለት ነው። ሙቢ ግባ፣ ጉድህን አልሰማም። ና ግባ ሙቢ አስገባው። ጉድክ እየወጣ ነው። ሶፊ ስትገባ ነው የምትወጣው። ሙቢ ግባ። አውቆ ነው ሶፊ ስትገባ አውቆ ነው የወጣው። ሙቢ መጣ። ሙቢ ጉድን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሶፊ ስትመጣ ለምን ወጣ ሙቢ? ኧረ ተደውሎብኝ ነው። አሁን ሶፊ አውሪ። ደህና ነኝ።
እና ሙባረክ ረመዳን ስለደረሰ ነው ያወራሽው ሶፊ እንዳይመጣ። ኑ ነው እኮ ኑ ነው ችግር የለም። እኔማ የታወቀ ነው በቃ ሮመዳን ሲሆን ያው ሁላችሁንም ሰበስባችኋለሁ ዘንድሮ ማለት ነው። ግን በቃ አንተ ኤፍሬም ሙባረክ ኤፍሬም እኔ ሆነም በቃ በጣም ማይረሳ ትዝ እንትን አለን። ከዛ ግቢ ያለን እስከናከራያችና ታከለ ነው አስቦ የቤት ኪራይ ቀብል ይታከለ በቃ እንደዚህ የቤት ኪራያችን ወሩ ሲደርስ ሁላችንም አንገኝም እናመልጣለን። ሶፊ ስለ ሽሮ ነገር የሮማ በቃ እኛ ኮርቡን ነው በቃ ከእኔ ቤት ፍጡር አልተሰራም ነበር እና ከዛ እኔ ነኝ ዛሬ ማስፈጥራችሁ ምናምን አለ። ዛሬ ከሙባረክ ቤት በቃ ፕሮግራም አለ ብለን እኛ እጃችን አጣጥፈን ተቀምጠናል። ፊጥራ ሰዓት ስንሽ ሹርባ ነው ሽሮ ነው ምንድን ነው ያቀረበልን? ጠይቅ አንድ ቆይ ካልቻልኩ አልችልም አትልም እንዲ የሰውን ወድ ከምታሳልፍ ሙባረክ ግን በቃ ቤት ማጽዳት ላይ እና እንቁላል ፍርፍር ላይ በጣም ጎበዝ ነው። በጣም እኔ እንዲ አንተ ሶፊ እኔስ ምን ላይ ጎበዝ ነኝ? እዛ ሶፊ ስሚኝ ሶፊ ኤፋ ደግሞ ርቦት በበሶ ሽሮ ሰርቷል አሉኝ። ኧረ እሱማ ምን ያልሰራው ነገር አለ? ገመናችን ገመናዬ ነው ተባብለን አልነበር? ለምን ገመናዬ ነው የምትወጣው? እኔ ነገ ጋብዛችኋለሁ አለ። ጎረቤት እኮ ነው ብረት ድስት ይዞ ወጣለ ሙሉ ግቢውን ሲረብሽ ዋላ። አንድ ቀንማ እሺ አንቺንም ገበና እናውጣ ነው ወይስ እንዴት ነው? ነገ ወይስ ይነገረን ገበናው ከሚወጣና ነገ እንትና ደግሞ ሶፊ እኮ አንድ ቀን እንጀራ በድርኝ ብላኛለች። ነገ መልሳለሁ ብላኝ ሆን አልመለሰችም። አሁን እንጀራ መልሺ ሶፊ። እኔማ መልሻለሁ እንጂ ደግሞ ብዙ ቀን አብልቻለሁ። አንተ ራሱ የተበደርከኝ ነገር አለ። ውሃ ቤታችን ግቢያችን